ኢሰመኮ በአርሲ የተፈጸመውን ጥቃት ማን እንዳደረገው ደርሼበታለሁ ሲል መግለጫ አውጥቷል። ከሰሞኑ በርካቶችን ያስቆጣውን በአርሲ በንጹሃን ላይ የተፈጸመውን ጭፍጨፋ አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን ተጠያቂ ያደረገው ማንን ነው? በጭፍጨፋው የተከሰሰው አካልስ ምን ምላሽ ሰጠ? በዝርዝር የምንመለከተው ይሆናል። አዲስ ህዝባዊ የፖለቲካ ትግል እንዲጀመር ከምርጫው ማግስት ጥሪ ቀርቧል። አዲስ ህዝባዊ ፖለቲካ ትግል እንዲጀመር ሲል ጥሪ ያቀረበው አንድ የፖለቲካ ፓርቲ ወጣቶች ከሞት ግብዣና ዓለም አቀፍ ወንጀለኛ ከመሆን እንዲቆጠቡ በማለትም አሳስቧል። ይህን ጥሪ ያቀረበው የፖለቲካ ፓርቲ ማን ነው? እንመለስበታለን። እንደዚሁም የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የሰጡት ገለጻም የዜናችን ትኩረት ነው። ከውጭ ደግሞ እስራኤል በኢራን ላይ እየፈጸመችው ያለውን ጥቃት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘግቧል። በሌላ በኩል ኢራን የሆርሙዝ ወሽመጥ እንቅስቃሴን በመገደቧ በአውሮፓ ህብረት ማዕቀብ ተጥሎባታል። የተከበራችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ ዜናችን እንሆ ተጀመረ። ቀደም ሲል ያነሳናቸውን አበይት ነጥቦችን እንዲሁም ሌሎች ጉዳዮችን በዜናችን በዝርዝር እንመለከታለን። እስከ መጨረሻው እየሰማችሁን አብራችሁን ቆዩ የአክብሮት ግብዣችን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 2018 ዓ.ም የተከናወነውን የሰባተኛውን ጠቅላላ ምርጫ ድምጽ የመስጠት ሂደትን ተከትሎ በአሁኑ ሰዓት ከተለያዩ የምርጫ ክልሎች ወደ ማዕከል በመምጣት ላይ ያሉ ውጤቶችን የማረጋገጥና የማጣራት ስራ በከፍተኛ ሁኔታ እያከናወነ እንደሚገኝ ይፋ አድርጓል። ቦርዱ በአሁኑ ወቅት ውጤቶችን የማረጋገጥ የኦዲት ግኝት ያለባቸውን የምርጫ ውጤቶችን የመመርመር እንዲሁም የተረጋገጡትን መረጃዎች ወደ ማዕከላዊ የመረጃ ቋት የማስገባት ተግባራትን በልዩ ትኩረት እያከናወንኩ ይገኛሉ ብሏል። ከዚህ በተጨማሪም በፖለቲካ ፓርቲዎችና በግል እጩዎች የቀረቡ አቤቱታዎችን በህግ ባለሙያዎች ጉባኤ አማካኝነት የማደራጀትና የምስክር የመስማት ስራ እየተሰራ ነው ብሏል። እነዚህን ሂደቶችን ያጠናቀቁ የምርጫ ውጤቶች ለቦርዱ ውሳኔ ቀርበው ከጸደቁ በኋላ በህጉ መሰረት ለህዝብ ይፋ እንደሚደረጉ ተገልጿል። በሌላ በኩል ቦርዱም በሀገር ውስጥ ተፈናቃዮች መጠለያና በወታደራዊ ካምፖች ልዩ የምርጫ ጣቢያዎችን በማቋቋም በሰባተኛው ጠቅላላ ምርጫ ላይ እንዲሳተፉ መራጮችን መመዝገቡን አስታውሷል። በመሆኑም በእነዚህ የልዩ ጣቢያዎች ካምፖች ውስጥ በመራጭነት የተመዘገቡ ዜጎች ድምጽ የመስጠት ሂደት በነገው ዕለት ሰኔ 2 ቀን 2018 ዓ.ም በተደራጀ መልኩ እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መግለጫ አስታውቋል። በአርሲ ለተፈጸመው የንጹሃን ጥቃት የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን የፈጸመው ማን እንደሆነ ደርሼበታለሁ አለ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአርሲ ለተፈጸመው ጥቃት የኦሮሞ ነጻነት ሰራዊትን ተጠያቂ አድርጓል። ታጣቂ ቡድኑ ደግሞ ክሱን አስተባብሏል። ኢሰመኮ በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን አሰኮ ወረዳ የተፈጸሙትን ጥቃቶች መንግስት ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት የተከወኑ ናቸው ሲል ከሷል። ታጣቂ ቡድኑ በበኩሉ ለደረሰው ጥቃት ኃላፊነት እንደማይወስድ አስታውቋል። ኮሚሽኑ ምርመራ ማድረጉን ተከትሎ ትላንት ባወጣው መግለጫ በቦታው በአካል በመገኘት ከዓይን እማኞች፣ ከተጎጂዎች፣ ከተጎጂ ቤተሰቦችና ከሚመለከታቸው የመንግስት አካላት መረጃዎችና ማስረጃዎች መሰብሰቡን ገልጿል። በዚህም መሰረት ግንቦት 23 እና 24 2018 ዓ.ም በተፈጸሙ ጥቃቶች የሰላማዊ ሰዎችና የመንግስት የጸጥታ አካላት ህይወት ማለፉን፣ መጠነ ሰፊ መፈናቀል መከሰቱንና የንብረት ውድመት መድረሱን ማረጋገጡን አስታውቋል። ኢሰመኮ በምርመራ ሂደቱም በአሰኮ ወረዳ ደለተ ጫፉ ቀበሌ ከግንቦት 22 ቀን 2018 ዓ.ም ጀምሮ የታጣቂዎች እንቅስቃሴ በመስተዋሉ የአካባቢው ሚሊሻዎችና የኦሮሚያ ጸረ ሽምቅ ውጊያ ፖሊስ አባላት በስፍራው በመሰማራታቸው በተለምዶ ኦነግ ሸኔ ተብሎ በሚጠራው ታጣቂ ቡድንና በተሰማሩ የጸጥታ አካላት መካከል ግጭት መፈጠሩን አረጋግጫለሁ ብሏል። ኮሚሽኑ ግጭቱን ተከትሎ የአካባቢው ነዋሪ የሆኑ ሰዎች ላይ ታጣቂ ቡድኑ ባደረሰው ጥቃት ከአካባቢው መሸሽ ባልቻሉ ኃይሉ ንጉሴና ሰሙ አባይነ በተባሉ የክርስትና እምነት ተከታዮች እንዲሁም በአካባቢው ከብቶችን በመጠበቅ ላይ የነበረ ባቶ ሰፈኖ የተባለ የእስልምና እምነት ተከታይ በአጠቃላይ የ3 ሲቪል ሰዎች ህይወት ሊያልፍ ችሏል የሚለው። በተጨማሪም ቁጥራቸው ለጊዜው በውል ባልታወቁ ቤቶች ላይ ቃጠሎ መድረሱን፣ የጠለታ ቅዱስ ገብርኤል ቤተክርስቲያን መቃጠሉን፣ ብዮ ቡጡሌ የሼክ ሙስጠፋ መስጂድ አጥር ላይ ጉዳት ደርሷልም ሲል ነው የሚገልጸው። በደለተ ጫፉ ጤና ጣቢያ፣ በነዋሪዎች መኖሪያ ቤቶችና የንግድ መደብሮች ላይ በመደዳ ዘረፋ ተፈጽሟል ያለው ኢሰመኮ ከ2650 በላይ የሚገመቱ የአካባቢው ነዋሪዎች ተፈናቅለዋልም ሲል በመግለጫው ላይ አትቷል። ይህ ሪፖርት የኦሮሞ ነጻነት ሰራዊት በቅርቡ በጥቃቱ
ጥቃቱ ውስጥ እጅ የለበትም በማለት ካወጣው ማስተባበያ ጋር ፍጹም የሚቃረን ነው። ታጣቂ ቡድኑ ግንቦት 27 ባወጣው መግለጫ የፌዴራልና የኦሮሚያ ክልል ባለስልጣናት በአርሲ አካባቢ የብሔር ውጥረትን እያቀነባበሩ ነው፣ ከምርጫ ጋርም ተያይዞ የተነሳውን አለመረጋጋት ለፖለቲካዊ ጥቅማቸው እያዋሉ ነው ሲል መክሰሱ አይዘነጋም። የመንግስት ባለስልጣናት በህዝቡ መካከል መለያየትን በስልታዊ መንገድ እየዘሩ ነው ያለው የኦነሰ መግለጫ በአካባቢው የብሔር ግጭትን በንቃት እየለኮሱና እያባባሱ ይገኛል ሲል ወንጅሏል። ቡድኑም ምርጫውን የሚቃወሙ ኃይሎች የሃይማኖት ተቋማትን ኢላማ አድርገዋል የሚለውን ክስ ውድቅ ያደረገ ሲሆን ባለስልጣናቱ ለደረሰው ጥቃት ኃላፊነቱን ወደ ሌላ ወገን ለማዞር እየሞከሩ ነው ሲል ከሷል። ኦነሰም የሰላማዊ ታጣቂዎች ህይወት ማለፉን ቢያምንም በጥቃቶቹ ውስጥ ምንም አይነት ሚና እንደሌለውን የሚገልጸው ለፈሰሰው ደም የመንግስት ተዋናዮችን ተጠያቂ አድርጓል። ይሁን እንጂ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በምርመራው ወቅት የሰበሰቡት ማስረጃዎች የኦሮሞ ነጻነት ሰራዊት ተሳትፎ እንዳለበት የሚያመለክቱ ናቸው ይላል። ኮሚሽኑ አክሉም ምርመራው አሁንም የቀጠለ መሆኑንና ይበልጥ አጠቃላይ የሆነ ሪፖርት ለህዝብ ይፋ እንደሚደረግ አስታውቋል። ኢሰመኮ በመግለጫውም በአርሲ ዞን በሽርካም፣ በአሰኮም፣ በሆንቆሎ አቤና ጉናና መርቲ ወረዳዎች በታጣቂዎቹ ሲፈጸሙ የነበሩ ጥቃቶች ዳግም እንዳይከሰቱም ተገቢው ጥንቃቄ እንዲደረግና ጥቃት ፈጻሚዎች ላይ ተጠያቂነት እንዲረጋገጥ በተለያዩ ጊዜያት ማሳሰቡን አስታውሷል። ኮሚሽኑም እንዲህ ያሉ ክስተቶች መቀጠላቸው ጠንካራ የጸጥታ እርምጃዎችን መውሰድና በጥፋተኞች ላይ ተጠያቂነትን ማረጋገጥ አስፈላጊ መሆኑን ያሳያል ብሏል። የኮሚሽኑ ዋና ኮሚሽነር ብርሃኑ አዴሎም በደረሰው ጥቃት ህይወታቸውን ላጡና ለቆሰሉ ወገኖች ቤተሰቦች የተሰማቸውን ሐዘን የገለጹ ሲሆን በሰላማዊ ሰዎች ላይ የተፈጸሙትን ጥቃቶች ከባድ የሰብአዊ መብት ጥሰቶች ሲሉ ጠርተዋቸዋል። ባለስልጣናት አካባቢውን ለማረጋጋትና ተጠያቂነትን ለማስፈን የሚያደርጉትን ጥረት እንዲያጠናክሩም አሳስበዋል። ኮሚሽኑም መንግስት የጸጥታ ስጋት ባለባቸው አካባቢዎች በቂ የጸጥታ ኃይል እንዲያሰማራ፣ የነዋሪዎችን በህይወት የመኖር የአካል ደህንነትና የንብረት መብቶች እንዲያስከብር እንዲሁም ለተጎጂዎች ፍትህ መስጠትን የሚያስችሉ ጥልቅ ምርመራዎች እንዲያካሄድ ጥሪ አቅርቧል። በተጨማሪም ለተጎዱ ማህበረሰቦች የካሳ አከፋፈልና መልሶ ማቋቋሚያ ስርዓቶች እንዲዘረጉ የረድኤት ድርጅቶችና የመንግስት ተቋማት ለተፈናቀሉ ነዋሪዎች አስቸኳይ የአደጋ ጊዜ እርዳታ እንዲያቀርቡና ደህንነቱ የተጠበቀና በፈቃደኝነት ላይ የተመሰረተ የተፈናቃዮችን ወደ ቀያቸው የመመለስ ሁኔታዎችን እንዲያመቻቹ አሳስቧል። ምርመራው እየቀጠለ ባለበት በዚህ ወቅት የተፈጸሙ ጥቃቶችን በአግባቡ ሳያረጋግጡ የሚሰነዘሩ ፍረጃዎችና ቅስቀሳዎች ተጨማሪ ግጭት እንዲፈጠር የማነሳሳት እድላቸው ሰፊ በመሆኑ ማናቸውም ተቋማትም ሆኑ ግለሰቦች ከዚህ ድርጊታቸው ይቆጠቡ ብሏል ኢሰመኮ በመግለጫው። የሰዓቱ ዜናችን እንደቀጠለ ነው። በትግራይ አዲስ ህዝባዊ የፖለቲካ ትግል እንዲጀመር ስምረት ፓርቲ ጥሪ ያቀረበ። በትግራይ ክልል የህግና ጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ ጦርነትና ሰው አልባ መዋቅር እየመራው ነው ያለው የትግራይ ዲሞክራሲያዊ ስምረት ፓርቲ ህዝቡና ወጣቶች ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፉ ጥሪ አቅርቧል። የድርጅቱ ምክር ቤት ከግንቦት 29 እስከ ግንቦት 30 2018 ዓ.ም ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በዛሬው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለው ኋላ ቀር ሲል የጠራው ቡድን ውሳኔ የህልውና አደጋ እየደገነ መሆኑን አስታውቋል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ሲል የጠራው ቡድን የኤርትራ መንግስትን የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል ብሏል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነክስ አድርጓል ሲል ጠቅሶ ድርጅቱን ወቅሷል። ሰሞኑን በታህታይ አዲያቦ አካባቢ በገምሃሎ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ስምረት ለዚህ ጥፋት ተጠያቂው ገዢ ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱ እንዲሁም በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷል ብሏል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳው ነው ያለው ስምረት የችግሮቹ ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነግረው ይገባል ብሎ አሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ሲል ድርጅቱ ጥሪ አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱም ህዝቡና ወጣቱ ከዲሞክራሲ ትግራይ ስምረት ጎን ተሰልፈው እንዲታገሉም ሲል በመግለጫው አሳስቧል።
ፌዴራል ፖሊስ የኢትዮጵያን ታሪክና ልዕልና በሚመጥን መልኩ እየሰራ ነው አሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል። ፌዴራል ፖሊስ የኢትዮጵያን ታሪክና ልዕልና በሚመጥን መልኩ ዘመኑን በዋጀ መልኩ ተግባራዊ ስራዎችን እየሰራ ነው ሲሉ የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። ኮሚሽነር ጀነራሉ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታም ሀገራዊ ለውጡን ተከትሎ የሪፎርም ትግበራ ያካሄደው ተቋሙ አሁን ላይ ወንጀልን አስቀድሞ የመከላከል ጠንካራ ቁመናን ገንብቷል። ይህም ከተለዋዋጭ ሁኔታ ና ዲጂታሉ ዓለም ጋር እኩል እንዲጓዝ አድርጎታል ብለዋል። ፌዴራል ፖሊስ የኢትዮጵያን ታሪክና ልዕልናን በሚመጥን መልኩ የተለያዩ ስራዎችን እየሰራ ይገኛል ያሉ ሲሆን በዓለም አቀፍና ድንበር ተሻጋሪ ወንጀሎች ስኬታማ ስራ ሰርቷል ሲሉም አንስተዋል። ተቋሙ በህገ ወጥ የሰዎች ዝውውር በተለያዩ አቅጣጫዎች መረባቸውን በመዘርጋት ሲንቀሳቀሱ የነበሩ ተጠርጣሪዎችን ከነመሪያቸው በመያዝ የፍርድ ሂደታቸውን እንዲከታተሉ ማድረጉንም አመልክተዋል። መሰል የወንጀል ድርጊት የሚከሰትበትን ቀጠና በመለየት ትኩረት ሰጥቶ እየተሰራ ነው ሲሉ ኮሚሽነር ጀነራሉ ገልጸዋል። ከውጭ ወዳገኘናቸው መረጃዎች እንለፍ። ኢራን የሆርሙዝ ወሽመጥ እንቅስቃሴን በመገደቧ በአውሮፓ ህብረት ማዕቀብ ተጣለባት። ኢራን በሆርሙዝ ወሽመጥ የባህር ላይ እንቅስቃሴን በመገደቧ የአውሮፓ ህብረት አባል አገራት ማዕቀብ እንደጣሉባት የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ጃካ ካላስ አስታወቁ። በኤክስ ገጻቸው ላይ መካከለኛው ምስራቅ በሰላም ንግግሮችና በስሱ የተኩስ አቁም አጣብቂኝ ውስጥ ይገኛል ብለዋል። የቴህራን ድሮኖች በሆርሙዝ ወሽመጥ የባህር እንቅስቃሴን አደጋ ውስጥ መጣላቸውን ቀጥለዋል። የኢራን ድርጊት ተቀባይነት እንደሌለውም ሚኒስትሮች በግልጽ ተናግረዋል ሲሉም አክለዋል። ለዚህም ምላሽ እንዲሆን የአውሮፓ ህብረት አባል ሀገራት ዛሬ ሰኞ በብራሰልስ ባስተላለፉት ውሳኔ መሰረት ኢራን ላይ ማዕቀብ መጣሉን የህብረቱ የውጭ ጉዳይ ፖሊሲ ኃላፊም ጃካ ካላስ ተናግረዋል። የአውሮፓ ህብረት እንደ ሆርሙዝ ወሽመጥ ያሉ ቁልፍ የሆኑ ዓለም አቀፍ መተላለፊያዎችን በተመለከተ ውሳኔ የሚያሳልፍበት የህግ ማዕቀፍ ሲተገበር ያሁኑም የመጀመሪያው መሆኑን ኃላፊው አክለዋል። ከዚሁ ከኢራን እስራኤል ጦርነት ጋር በተያያዘም እስራኤል በኢራን ላይ የምትፈጽመውን ጥቃት በትራምፕ ጠያቂነት እንደምታቆም ተዘገበ። እስራኤል በኢራን ላይ የፈጸመችው ያለውን ጥቃት በአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘገበ። የእስራኤሉ ቻናል 12 ኒውስ የተባለው የቴሌቪዥን ጣቢያ አንድ የእስራኤል መንግስት ከፍተኛ ባለስልጣንን ጠቅሶ እንደዘገበው በትራምፕ ጠያቂነት ጥቃቱ እንደሚቆም አመልክተዋል። ዘገባው ጨምሮም ሄዝቦላህ ጥቃቱን የሚቀጥል ከሆነ በደቡባዊ ሊባኖስ ውስጥ የምትፈጽመውን ወታደራዊ ጥቃት የምትቀጥል መሆኑን ገልጿል። ምንም እንኳን ዝርዝር መረጃ ባይወጣም የአሜሪካና የእስራኤል መገናኛ ብዙሃን በሁለቱ መሪዎች መካከል ዛሬ የስልክ ውይይት መደረጉን ዘግበዋል። ባሳለፍነው ሳምንት ትራምፕና ኔታንያሁ ባደረጉት የስልክ ምልልስ ላይ እስራኤል ሊባኖስ ውስጥ በምትፈጽመው ጥቃት ምክንያት ትራምፕ ጠንከር ያሉ ቃላት መጠቀማቸው በስፋት ተዘግቦ ነበረ። ውድ የሸገር ታይምስ ቤተሰቦች ለሰዓቱ የያዝነው ዜና ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።